የብዙዎች ጥያቄ ነው። ኢራን ሆርሙዝ ሰርጥን ስትዘጋ ምንን ተማምና ነው? ምን ያህል ዓመት ተዘጋጅታበታለች ለዚህ ጦርነት የሚለው ጥያቄ። ኢራን በዚህ ሰዓት ሁለት እጅግ ወሳኝ ቦታዎች ላይ ጥቃት ሰንዝራለች። እጅግ ወሳኝ ነው እየተባለ ይገኛል። እሁድ ዕለት ይመጣና አረ እርዳታ ላኩልኝ ሆርሙዝን ልክፈት ይላል። አረ እርዱት። ቢስሚላህ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም የተሰሙ አዳዲስ መረጃዎችን እንግዲህ ይዤላችሁ ቀርብ ያለሁኝ። ሰሚ ያጣው የትራምፕ ጩኸት እንግዲህ በአደባባይ የእርዳታ ጥሪ እንግዲህ እያስተላለፈ ነው የሚገኘው። ይህንም ተከትሎ ሀገራት የተለያየ አስተያየት እንግዲህ እየሰጡ ነው የሚገኙት። ፕሬዚዳንት ትራምፕ በሆርሙዝ የባህር ወሽመጥ ላይ የመርከቦችን ደህንነት ለመጠበቅ የሆርሙዝ ጥምረት እንዲመሰረት ጥሪ አቅርበዋል። ለቻይናም እንደዚሁ በተመሳሳይ ነዳጅሽን በዚህ ስለሚያልፍ ተሳተፊ የሚል ጥሪ አቅርበውላታል። ይሁን እንጂ ምላሹ ለአሜሪካ አስደንጋጭ ሆኗል። አውስትራሊያ ማንኛውንም የጦር መርከብ ለመላክ በይፋ እንቢተኝነቷን የገለጸች ሲሆን ጃፓንም ትራምፕ ስለጠየቃት ብቻ ምንም አንልክም፣ ጉዳዩ ከፍተኛ ጥንቃቄ ይጠይቃል ብለዋታል። እንግዲህ ትራምፕ ባይዞ ተጨንቋል። ጦርነቱን መግፋት አልቻለም። የተለያዩ የዓለም ሀገራትን ጥምረት ፈጥረው የሆርሙዝን ወሽመጥ ለማስከፈት እንዲንቀሳቀሱ ጥሪ እያቀረበ ነው። ይህ ነገር ይሳካል ወይ? በጭራሽ አይሳካም። የተለያዩ ሀገራቶች ያላቸው በዚህ ጉዳይ ያላቸው አስተያየት በጣም በሚገርም ሁኔታ ከአሜሪካ የተለየ ሆኗል። ኢሪሳው ጦርነቱ is going for Trump ሰኞ ዕለት ከችልና ምን አይነት መግለጫ ይስጣል መሰላችሁ? የተከበርኩ የአሜሪካ ሕዝብ ሆይ ኢራንን ሙሉ ለሙሉ አውድመናታል እንኳን ደስ አለህ ምናምን ብሎ መግለጫ ይሰጥና ማክሰኞ ከችልና ኢራንን ለማውደም የቻልነውን ሁሉ እያደረግን ነው እየጣርን ነው ይላል። ከዛ ሮብ ደግሞ ከችልና ማለት ነው ከኢራን ጋር ንግግር ጀምረናል እየተነጋገርን ነው ይልና ሐሙስ ደግሞ ከችልና ምን ይላል? ኢራንን ሳናወድም ምንም አይነት ንግግር አንነጋገርም ድርድር የሚባል ነገር የለም ይላል። ከዛ እሺ ምናምን ብለህ ሳጨርስ ደግሞ ጁማ ከችልና ምን ይላል? የኢራንን ባህር ኃይል ድብና አድርገን አውድመነዋል ከዚህ በኋላ ባህር ኃይል የላትም ይለና ቅዳሜ ደግሞ ይመጣና የኢራን ባህር ኃይል እንዳይጫኝ መርከቦችን መታብኝ ሆርሙዝን ዘጋብኝ ብሎ ያለቃቅሳል። ከዛ እሁድ ዕለት ደግሞ ይመጣና አረ እርዳታ ላኩልኝ ሆርሙዝን ልክፈት ይላል። አረ እርዱት። ባይዚው ይህ ሁላ ነገር መሆኑ ትራምፕን በከፍተኛ ሁኔታ እንዳስቆጣው ግልጽ ነው። ከዚያም ወዲያውኑ አጋሮቹን በማስፈራራት አጋሮቻችን ኢራንን ለመጋፈጥ ካልተሳተፉ ኔቶን እጅግ አስከፊ የወደፊት እጣ ይጠብቀዋል እንግዲህ በማለት ትልቅ ዛቻ አስተላልፏል። እስካሁን ድረስ ከተለያዩ ዓለም ሀገራት እየመጣለት ያለው እሱ ከሚጠብቀው ሌላ ነው እንግዲህ እየመጣ ያለው። ጦርነቱንም መቀጠል በጣም አስቸጋሪ ሆኗል። ማቆምም በተመሳሳይ ጦርነቱን ማቆምም በጣም አስቸጋሪ ሆኗል። ምክንያቱም ደግሞ ኢራኖች በጣም ከፍተኛ የሆነ መስፈርቶችን አስቀምጠዋል እንግዲህ ይህን ጦርነት ለማቆም። ካልሆነ ኢራኖች ጦርነቱን መቀጠል ነው የሚፈልጉት። ለምንድን ነው መቀጠል የሚፈልጉት የምትሉ ከሆነ ይህን ቪዲዮ ተመልከቱት። የብዙዎች ጥያቄ ነው። ኢራን ሆርሙዝ ሰርጥን ስትዘጋ ምንን ተማምና ነው? ምን ያህል ዓመት ተዘጋጅታበታለች ለዚህ ጦርነት የሚለው ጥያቄ። ይህም አሁንም ማሳያችሁ ቪዲዮ መልስ ይሆናቸዋል ብዬ አስባለሁ። ኢራን ለብዙ ዓመት ነበር ተዘጋጅበት የነበረው። ኢራን የጦር መሳሪያ አምራች ብቻ አልነበረችም፣ ነገር ግን ለተለያዩ ሀገራት የጦር መሳሪያ የምትሸጥ ሀገር ነች። የኢራን የባህር ኃይል በምን አይነት ዝግጅት ውስጥ እንዳለፈና ምን ያህል መሳሪያ እንዳለው የሚያሳይ ቪዲዮ ነው። ተመልከቱ። ሱብሃንአላህ በጣም የሚያስገርም ነው። እንግዲህ ዋሻዎቻቸው በሚሳኤሎቻቸው ብቻ አይደለም የተሞሉት፣ በሚገራርም እንግዲህ የባህር ኃይሏ ጭምር እንግዲህ በዋሻ ውስጥ ነው የተቀመጠው። እንግዲህ ኢራን ማለት አሜሪካ አታክ አደረኩት የባህር ኃይሏን አዳከምኩት ባለችበት ማግስት ምን የመሰለ ዋሻዋን እንግዲህ አሳይታለች ለዓለም።
አያስገርምም? ያ ጀማዓ ኢራን ድል ታደርጋለች ኢንሻአላህ። እሺ ጋይስ ሜጀር ዴቨሎፕመንቶች ለካስ ኢራን ለሁሉም አይደለም ስትሬት ኦፍ ሆርሙዝን የዘጋችው ትናንትና ዕለት ማለት ነው። የትራምፕ አይን እያየ የተርኪሽ ሺፖች እና የህንድ ሺፖች ወደ 15 የሚጠጉ በስትሬት ኦፍ ሆርሙዝ እንዲያልፉ ተደርጎ ነበርና ምንድነው እኔ ለጓደኞቼ ለሆኑትና ላይክ ኒውትራል ለሆኑት ዋር ላይ ችግር የለም ፈቅዳለሁ ምናምን ነገር ብላለች ኢራን ማለት ነው። ይሄ ላይ የተፈጠረ የነበረው አሜሪካ ፎርስ ላይክ ጥጉን ይዞ እያየ ነበር ላይክ እዛ ርቀው ጫፍ ላይ ሆኖ ማለት ነው እያዩ ነበረ የነሱ ሺፖች አልፉም ስለተባለ ማለት ነው። ከዛ በዛሬው ዕለት ማለት ነው እቺኛዋን ኤሪያ አታክ አረጓት። እቺ ጥቁሯን ኤሪያ ከርክ አይላንድ ትባላለች እና ከስቴት ኦፍ ሆርሙዝ በጣም የራቀ ቦታ ነው ባይዘው ይሄኛው አይላንድ እና ምንድነው ሚሊተሪ ያለ ውስጡ ማለት ነው። ከዛ ቀን በፊት ትራምፕ በጣም ሲዚ ስለነበረ በቃ ላይክ ስቴት ኦፍ ሆርሙዝን አስከፈተልን ምናምን ብሎ ሰው ሲጠብቀው ነበርና ኢት ተርንስ አውት ምንም የማይገናኝ ከስትሬት ኦፍ ሆርሙዝ ጋር የማይገናኝ ቤዝ ነው የመጣው። እሱ ማድረግ የፈለገው ላይክ ኢኮኖሚካል ፕሬሸር አድርጎባቸው 90% የነሱ ኦይላቸው ኤክስፖርት የሚደረገው በዛ ኤሪያ ነውና እሱ ፕሬሸር አድርጓቸው ስቴት ኦፍ ሆርሙዝን ለማስከፈት ነበር። ግን ኢት ተርንስ አውት ማለት ነው ስቲል አልተከፈተም ለነሱ ማለት ላይክ ምን ሊያመጣ ነው? አሁን ደብደብ ከሆነ ኦልሬዲ እየተደበደብን ነው። ኤር ስትራይክ ከሆነ ኦልሬዲ ኤር ስትራይክ እያደረክን ነው። ላይክ ከዚህ በለጠ ምንም ልታመጣችን ደብድበን አንከፍተውም ላይ ናቸው ኢራኖች ማለት እና ምንድነው ላይክ አሁን ኢሮፒያንስ ምናምን በጣም ፍረስትሬትድ ናቸው ማለት ወይ ስቴት ኦፍ ሆርሙዝን እያስከፈተ አይደለም ወይ ዋሩን ኤንድ እያደረገ አይደለም ይሄ ሰውዬ እና በቃ በሆነ መንገድ አድርጋ ጨርሰው ላይ ናቸው ሁሉም ማለት ነው። ሁሉም ፍረስትሬሽናቸውን ነው እየገለጹለት ያለው። እሱ ግን ላይክ ደብል ዳውን እያደረገ ነው ላይክ በቃ መማታቱን እየቀጠለ ነው። ኢራን ደግሞ እየተመታውም ኢትስ ፋይን አይ ካን ኤንዱር ላይክ ምታኝ ችግር የለም አልከፍትልህም እያለችው ነው ማለት ነው። እነዚህ ላይ ናቸው ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኢራን በዚህ ሰዓት ሁለት እጅግ ወሳኝ ቦታዎች ላይ ጥቃት ሰንዝራለች። እጅግ ወሳኝ ነው እየተባለ ይገኛል። እስከ መጨረሻው ተከታተሉኝ። አንደኛው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህይወት ይኑርም አይኑርም እሱ አለበት ተብሎ የታሰበበት ቦታ ሁሉ አሳድዳለሁ ብሎ ነበረ የኢራኑ አብዮታዊ ዘብ። ታዲያ በዚህ ሰዓት እየተነገረ እንዳለው ከሆነ በኢየሩሳሌም የሚገኙ የኔታንያሁ ቢሮ ነው የተባለ ቦታ ላይ ጥቃት እንደተሰነዘረ እየተነገረ ይገኛል። በትክክል ይመታ ይመታ ግን ትክክለኛ ቪዲዮ ፎቶ አልወጣም። ነገር ግን በዛ ስፍራ ላይ ከባባድ ፍንዳታ እየተሰማ ይገኛል። ያው ግን በህይወት ይኖራል ብሎ ማሰብ አይቻልም። በሰዓት በኤአይ ብዙ ስራ እየሰሩ ስለሆነ ነገር ግን ቢኖርም እዛ ይኖራል ብዬ እኔ አላስብም። ሁለተኛው ደግሞ ከላይ በቪዲዮ ላይ እንደምትመለከቱት ኢራን ጦርነቱ ከተጀመረ ለመጀመሪያ ጊዜ ከምድር በታች ገብቶ የሚመታ ትልቅ ጥቃት ሰንዝራለች። በዚህ ሰዓት እየተዘገበ እንዳለው ከሆነ በቴል አቪቭ የሚገኝ አንድ ስፍራ ላይ ወይም ደግሞ ባለስልጣኖች ይኖራሉ ተብሎ የሚጠረጠር ቦታ ላይ ትልቅ ፍንዳታ ተሰምቷል። ከመሬት ስር ጭምር ገብቶ የሚመታ መሳሪያ እንደተጠቀመች ኢራን እየተነገረ ይገኛል። የተፈጠረ ነገር ካለ ነገ ነው ወይም ደግሞ ወደ በኋላ ነው ልናቅ የምንችለው። አዲስ ነገር ከተፈጠረ አሁንም አደርስላችኋለሁ። በዚህ አጋጣሚ የደረሳችሁ ሰዓት ኮሜንት ላይ ጻፉ ምላችሁ የሌሎችን ባለጌ ኮሜንት እንዲሸፈን በእኛ የሰዓት ቁጥር እንዲሸፈን ለማድረግ የዘየድኩት ዘዴ ነው። ከተመቻችሁ የደረሳችሁ ሰዓት በኮሜንት አሸብርቁት ሰዓቱን ማለት ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እስራኤል የአየር መቃወሚያ ሚሳኤሎች እያጠሯት እንደሆነና ከዚህ በኋላ የሚመቱት ሚሳኤሎች ቁጥር ሊጨምሩ እንደሚችሉ እንግዲህ አንዳንድ የመረጃ ምንጮች እያሳዩ ነው የሚገኙ። ከፍተኛ ወጪ የምታወጣው እስራኤል በዚህ ጉዳይ ነው ደግሞ ኢንተርሴፕት የማድረግ ጉዳይ ላይ አየር ላይ የሚተኮሱ ሚሳኤሎችን አየር ላይ ማስቀረትና ምድር እንዳይመቱ ማድረግ ለአየር መቃወሚያ ሚሳኤሎች ሆነ ከፍተኛ ወጪ የምታወጣው። አምና ከነበረው 12 ቀን ጦርነት በቅጡ ሳያገግሙ አሁን ወደሚገኘው ጦርነት ገብተዋል ማለት አንዳንድ የመረጃ ምንጮች ሲያወሩም ነበረ። አንዷ እንግዲህ አየር መቃወሚያ እስከ $1 ሚሊዮን እስከ $2 ሚሊዮን ልትወስድ ይችላል። እነዚህ ከፍ ሚሉት አሮነ ዴቪድ ስሊንግ ምናምን የሚባሉት ከፍ ሚሉት አየር ላይ ባሊስቲክ ሚሳይሎችን ከኤግዞ አትሞስፌር ደግሞ ከአትሞስፌራችን ውጭ ኢንተርሴፕት ለማድረግ የሚጠቀሙባቸው ማለት ነው። ሳንሳይሉት እና አይረንዶ የሚባሉት ደግሞ ለኢራን ባሊስቲክ ሚሳይሎች የሚሆኑ አይደሉም። እና አይረንዶ ምናምን የሚባሉት አነስተኛ ታርጌቶች ለሮኬቶች፣ ለድሮኖች ምናምን ነው የሚሆኑት። እነዚህ ከፍ ያሉ ባሊስቲክ ሚሳይሎችን መቃወም የምትችልባቸው የተለያዩ አየር መቃወሚያዎች ስቶክ ፓይሏ እያነሰ እንደሆነና ከዚህ በኋላ የተለያዩ ሚሳይል ሂት የሚያደርጉ ቦታዎችና ሚሳይሎች የሚሞቱ ቦታዎች እየጨመሩ እንደሚሄዱ አንዳንድ ትንበያዎች ያሳዩ የሚገኙ። የምትመለከቱት እንግዲህ በትናንትናው ዕለት በሌሊት ነው ደግሞ ምሽት ላይ በቴል አቪቭ የነበረ አንድ የሚሳይል ጥቃት ነው ደግሞ ሚሳይል መሬት ላይ ካረፈ በኋላ የተነሳ ፎቶ። አልፎ አልፎ ቀስ ያሉ የተለያዩ መረጃዎች ይወጡ የሚገኙት እንደዚህ የሚመቱ ወር ደግሞ መሬት ላይ የሚያገኟቸው የተለያዩ ሚሳይሎች መረጃዎች ቀስ በቀስ ይወጡ ነው። ግን ይሄ ነው የሚባለው ደግሞ ሙሉ በሙሉ ይሄ በደንብ ልክ እንደ ኢራን ላይ እንደሚካሄደው ወር ደግሞ ኢራን ላይ እንደሚገኘው ዳሜጅ ቀጥታ እንደዚህ ፉሊ ሪፖርት ያደርጉት አይደለም። አሁንም ጦርነቱ በከፍተኛ ሁኔታ የተለያዩ ጉዳቶች እርስ በርስ እያደራረሱ ጉዳቶች እርስ በርስ ላይ ኢንፍሊክት ተደራረጉ እየሄዱ ነው የሚገኙት። የተኮሱት ሚሳይሎችና የሚደርሱት ጥቃቶች ቀነሱ እንጂ ጦርነቱ እስካሁን ድረስ አለ። ማታ እየጠበቁ ወር ደግሞ የሆነ ሰዓት ላይ ሰዓታቸውን የጠበቁ አንድ ባሊስቲክ ሚሳይል፣ ሁለት ባሊስቲክ ሚሳይል መተኮሳቸው አይቀርም። እነዚህ የሆነ ሰዓት ላይ ስትራይክ ማድረጋቸው አይቀርም። ብቻ አለ ላይክ መጀመሪያ
ከነበረው ኢንተንሲቲ ትንሽ ቀንሷል እንጂ አሁን ደስ እንትን እያሉ ነው። እነዚህ ሶስት ሙስሊም ባለሀብቶች ያደረጉትን ነገር ስነግራችሁ እጅግ በጣም ትገረማላችሁ። እነዚህ ሰዎች ማሻአላህ ካላላችሁ ደግሞ ማለማን ማሻአላህ ትላላችሁ ብዬ እኔ በግሌ አላስብም ማለት ነው። እዚህ ጋር የምትመለከቷቸው ሶስት ባለሀብቶች በትናንትናው ዕለት በጅማ ራህማ እስላማዊ ማዕከል ራህማ ኢስላሚክ ሴንተር ለማስገንባት በሚደረግ የገቢ ማሰባሰቢያ ላይ እያንዳንዳቸው 30 ሚሊዮን ብር አዋጥተው በድምሩ 90 ሚሊዮን ብር ለኢስላማዊ ማዕከሉ ግንባታ እንዲውል መስጠታቸው ነው የተነገረው። እጅግ በጣም ያስገርም ነው። መስጠትን የማይፈሩ እጅግ በጣም ድንቅ ፍጥረቶች ማለት ነው። እንዴት አይነት መታደል ነው። አላህ ይስጠንና እኛም እንደነሱ ልንሰጥ ምኞቴ ነው። እጅግ በጣም አስገርሞኛል። አስቡት እንግዲህ 30 ሚሊዮን ብር ወላሂ በጣም ያጅብ ነገር ነው። ሰዎች 100 ምናምን ለመስጠት ብቻ ስናመነታ እንታያለን አይደለ? ታዲያ እነዚህ ሰዎች 30 ሚሊዮን ብር ነው የሰጡት። እንግዲህ አላህ ባወጡት አድርጎ የተካላቸው እጅግ በጣም ተደስቼባቸዋለሁ፣ ተገርሜባቸዋለሁ። ቅድም እንግዲህ በትናንትናው ዕለት ብዙ መስጊዶች ላይ የገቢ ማሰባሰቢያ ሲደረግ እንደነበረ ነግሬያችሁ ነበር። ከዚህ ከታች ያያስኩላችሁ ቪዲዮ ላይ እሱን ገብታችሁ ተመልከቱት። ታዲያ ከሱ ጋር በተገናኘ የምነግራችሁ ነገር አለ ያልኳችሁ ይሄን ነበር። እጅግ በጣም አስደሳች ነገር ነው የተሰማው። 30 ሚሊዮን ብር ወደ 90 ሚሊዮን ብር የሚጠጋ ገንዘብ ሰጥተዋል በጅማ ለሚገነባው ራህማ ኢስላሚክ ሴንተር ማለት ነው። ከዚህ በተጨማሪም ደግሞ የትራንስኮም ትሬዲንግ ባለቤት የሆኑት አቶ ኡመር ማለት ነው እሳቸውም ደግሞ 13 ሚሊዮን ብር ለዛ መስጊድ ለአረብ ገንዳ መስጊድ ግንባታም መስጠታቸው ጭምር ነው የተነገረው። እነዚህ ባለሀብቶች መስጠትን አይፈሩም ነው የምላቸው። እጅግ በጣም የሚለዩ ፍጥረቶች ናቸው። መጨረሻ ነው የተመቹኝ ማለት ነውና በጣም ስለወደድኩ ወደ እናንተ ያመጣውላችሁ። እነዚህ ሰዎች እንግዲህ አቶ ሃይደር፣ አቶ ናስር አብዶና አቶ ፋይሰል ይባላሉ። እነዚህ ሶስት ባለሀብቶች እንግዲህ አላህ በጀነት ያበሽራቸው። ሌላኛ መስጊድ ላይ ትናንትና የገቢ ማሰባሰቢያ ሲደረግ ነበር። በጣም የወደድኩት አንድ ነገር በዚህ ግረ መንገድ ላጋራችሁ። ምንድን ነበረ? አንድ ወጣት እንግዲህ ገንዘብ አስተላልፈና በአካውንት አስተላልፎ ምንድን ያለው ዱዓ አድርጉ፣ ሁለት ጓደኞች አሉኝ ያላገቡ፣ እነሱ እንዲያገቡ ዱዓ አድርጉልኝ ብሏል። እንዴት ቢያዘጉት እንደሆነ እንግዲህ አስቡት ማለት ነው። በጣም የደላኝ ነገር ነው። ከዚህ በተጨማሪም ደግሞ አንድ ታሪክ አንድ ገጠመኝ ነግረው ነበር መድረኩ ሲኖር የነበሩ ሼህ። ቪዲዮ ትንሽ 2 ደቂቃ ስላለፈ በቀጣይ ቪዲዮ ልንገራችሁ፣ በኋላ አንድ ቪዲዮ ሰራለሁ እሱ ላይ ልንገራችሁ። ለማንኛውም ማሻአላህ በሉኝ። ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉልኝ። መስጠትን የማይፈሩ እጅግ በጣም አላህ ወደዳቸው ፍጥረቶች ብያችኋለሁ። በጣም ነው የደሉኝ። አላህ ለኛ የሚስጠንና እንስጥ። ሐሳባችሁ ኮሜንት ላይ አጋሩኝ። ሰላም አለይኩም ይመቻችሁ።